ክብራትና ክብራን የማራኪ ፕሬስ ተከታዮች ዛሬ የጡረተኞችና የጡረታ ጉዳይን በተመለከተ እውነታው የሚተነተንበት ልዩ ትንታኔን ይዘን ቀርበናል። በኢትዮጵያችን ውስጥ ለሀገር ይለፉ ጡረተኞች በአስደንጋጭ በሆነ የኑሮ ውድነትና ረሃብ ውስጥ እንደሚገኙ መረጃዎች እያጋለጡ ነው። ከ80% በላይ የሚሆኑት ምግብ እየዘለሉ የሚውሉ መሆኑን ሲገለጽ አሁን ለጡረተኞች ተደረገ ስለተባለው የገንዘብ ጭማሪ ዝርዝር መረጃዎችን እናቀርባለን። የሀገራችን የጡረታ ገንዘብ ዝቅተኛው 3113 ብር ሲሆን ከፍተኛው ደግሞ 146000 ብር እንደሆነ መረጃዎችም ያመለክታሉ። በጥቅሉ በዛሬው ትንታኔ ጡረተኞች አዘውትረው ምግብ አይበሉም የሚለውን ዝርዝር መረጃን ጨምሮ አሁን ተደረገ የተባለውን የገንዘብ ጭማሪ ምን ያህል እንደሆነና ከዚሁ ጋር ተያይዞ የተሰሙ አዳዲስ መረጃዎችን በሰፊው እንመለከታለን። የማራኪ ቤተሰቦች መረጃዎችን ከተከታተላችሁ በኋላ ጠቃሚና ሚዛናዊ ሆነው ካገኟቸው ብቻ ካላደረጋችሁ ቻናላችንን ሰብስክራይብ ታደርጉልን ደስ ይለናል። አስተያየትም ጻፉልን። ወደ መረጃዎቹም አለፍን። ጡረተኞች አዘውትረው ምግብ አይበሉም ተብሏል። የጡረተኞች አበል ጭማሪም ተደርጎበታልም ተብሏል። በኢትዮጵያ ውስጥ ያሉ ጡረተኞች በተለይም አነስተኛ የጡረታ አበል የሚያገኙት እጅግ ከባድ የሆነ የኑሮ ውድነትና የምግብ ዋጋ ንረት ሳቢያ ከፍተኛ መከራ እየደረሰባቸው ነው ተብሏል። ይህ አስቸጋሪ ሁኔታ የጡረተኞችን አጠቃላይ ጤንነት በእጅጉ እየጎዳም ሲሆን ለረጅም ጊዜ የጤና ችግሮችም እየዳረጋቸው ይገኛል። የቅርብ ጊዜ መረጃዎች እንደሚያመለክቱት ይህ ሁኔታ በአስቸኳይ የመንግስትና የህብረተሰብ ትኩረት የሚሻ ጉዳይም ነው። በርካታ ጡረተኞች ምግብ ለመዝለል ወይም በቂ ያልሆነ ምግብ ለመመገብ ይገደዳሉ። ይህም የኑሯቸውን አስቸጋሪነት በግልጽ ያሳያል። በኢትዮጵያ የጡረተኞች የኑሮ ሁኔታን በተመለከተ የወጡ የቅርብ ጊዜ ዘገባዎች እጅግ አሳሳቢ መሆናቸውን ያሳያሉ። አዲስ ፎርቹን የተሰኘው ጋዜጣ እና የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ያካሄዷቸው ጥናቶችና ያቀረቧቸው መረጃዎች የጡረተኞችን ከባድ የኑሮ ሁኔታ በግልጽ ያመለክታሉ። በቅርቡ አዲስ ፎርቹን እንዳወጣው ዘገባ ከሆነ ከ80% በላይ የሚሆኑ ጡረተኞች በቂ ምግብ እንደማያገኙና አዘውትረውም ምግብ እንደሚዘሉ ተመላክቷል። ይህ ማለት ከ10 ጡረተኞች ውስጥ 8ቱ በዕለት ተዕለት ህይወታቸው ውስጥ በቂ ምግብ አቅርቦት እጥረት እየገጠማቸው ነው ማለት ነው። ይህ አሃዝ የጡረተኞችን የረሃብ ስጋት ደረጃ የሚያመላክት ሲሆን በእድሜ የገፉ ሰዎች ላይ የሚያስከትለው የጤና ችግርም እጅግ ከፍተኛ ነው። በቂ ምግብ አለመመገብ የሰውነት በሽታ የመከላከል አቅምን በእጅጉ ያዳክማል። ይህም ለተለያዩ በሽታዎች ተጋላጭነትን ይጨምራል። በተለይም በስኳር በሽታ፣ በደም ግፊትና በልብ ህመሞች የተጠቁ አረጋውያን አስፈላጊውን አመጋገብ ሳያገኙ ሲቀሩ የጤና ሁኔታቸው በፍጥነት ይባባስ ይችላል። በተጨማሪም ከ80% በላይ የሚሆኑ ጡረተኞች አስፈላጊውን የህክምና አገልግሎት እንደማያገኙ ይህ ዘገባ ያብራራል። ብዙ ጡረተኞች በቂ የገንዘብ አቅም ባለመኖሩ ምክንያት አስፈላጊ የህክምና ምርመራዎችን፣ መድኃኒቶችንና የሆስፒታል ህክምናዎችን ማግኘት አይችሉም። ይህ ደግሞ በቀላሉ ሊድኑ የሚችሉ በሽታዎችን ተባብሰው ለሞት ሊዳርጉ የሚችሉበት እድል ይጨምራል። የጤና አገልግሎት ማጣት ለአረጋውያኑ እጅግ አሳሳቢ ነው፣ ምክንያቱም የእድሜ መግፋት ከበሽታ ተጋላጭነት ጋር በእጅጉ የተቆራኘ ነው። ከዚህም በላይ የመድኃኒት ዋጋ ንረት፣ የትራንስፖርት ወጪና የህክምና ተቋማት ርቀት ለጡረተኞቹ የጤና አገልግሎት ተደራሽነት ትልቅ እንቅፋትም ሆነ። የገንዘብ እጥረት ለህክምና የሚያስፈልጉ መድኃኒቶችን የመግዛት አቅምን ይገድባል። ይህም ስር የሰደዱ በሽታዎችን አያይዞ ይበልጥ አስቸጋሪ ያደርገዋል። ይህ ሁኔታ የጡረተኞችን የህይወት ጥራት በከፍተኛ ደረጃ የሚቀንስ ሲሆን ያለ እድሜ መሞትንም ያስከትላል። በተለይም በገጠር አካባቢዎች የሚኖሩ ጡረተኞች የኑሮ ሁኔታ በተመለከተ አሳሳቢ እንደሆነ የተለያዩ ምንጮች ያመለክታሉ። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ያካሄዳቸው ጥናቶች እንደሚያመለክቱት ከ60% በላይ የሚሆኑ ጡረተኞች ከድህነት ወለል በታች ላይ ይገኛሉ። ይህም ቁጥር የጡረተኞችን አብዛኛው ክፍል የሚያጠቃልል ሲሆን የኑሮ ደረጃቸው እጅግ ዝቅተኛ መሆኑንም ያመለክታል። ይህ የሚያሳየው አብዛኞቹ ጡረተኞች ለዓመታት ለሀገራቸው አገልግሎት ከሰጡ በኋላ በህይወታቸው የመጨረሻ ምዕራፍ ላይ የኑሮ ውድነትና ድህነት ከፍተኛ ጫና እያሳደረባቸው መሆኑን ነው። ለጡረታ አበል አብዛኛውን ጊዜ የኑሮ ወጪን ለመሸፈን በቂ አይደለም። የዋጋ ግሽበት እየጨመረ በሄደ ቁጥር የምግብ፣ የቤት ኪራይ እንዲሁም የህክምናና ሌሎች አስፈላጊ አገልግሎቶችም ዋጋም እየናረ ይሄዳል። ይህ ደግሞ ቀድሞውንም ዝቅተኛ የጡረታ አበል የሚያገኙ ጡረተኞችን ኑሮ የበለጠ ያወሳስበዋል። በዚህ ምክንያት ብዙ ጡረተኞች በቀን ውስጥ የሚመገቡትን የምግብ ብዛት ለመቀነስ ወይም ሙሉ ለሙሉ ምግብ ለመዝለል ይገደዳሉ። ይህ ደግሞ በተለይ ለአረጋውያን አካልና የአእምሮ ጤንነት እጅግ ጎጂ ነው። የገጠር ጡረተኞች በተጨማሪ የማህበራዊ ድጋፍ ውስንነት፣ የመሰረታዊ ልማት እጦት እንዲሁም እንደ ንጹህ ውሃ፣ ኤሌክትሪክ፣ ትራንስፖርትና የተለያዩ ጤና አገልግሎት ተቋማት ርቀት የመሳሰሉ ተጨማሪ ችግሮች ይገጥማቸዋል። የግብርና ምርታማነትን መቀነስና የአየር ንብረት ለውጥ ተጽዕኖ በገጠር ለሚኖሩ ጡረተኞች የምግብ ዋስትና በእጅጉ እንደሚጎዳም ባለሙያዎች ይናገራሉ። የኑሮ ውድነት የከተማ ጡረተኞችንም ቢጎዳም የገጠር ጡረተኞችን ብዙ ጊዜ ከዘመናዊ የጤና አገልግሎትና ከማህበራዊ ድጋፍ ፕሮግራሞች የራቁ በመሆናቸው የበለጠ ተጋላጭ ናቸው። የገንዘብ እጥረት፣ የምግብ ዋጋ ንረትና
ግጭትና የኑሮ ውድነት የሚያስከትለው ጭንቀት በጡረተኞች ላይ ከፍተኛ የስነ ልቦና ጫና እንደሚፈጥርም የተለያዩ ጥናቶች ያመለክታሉ። ይህ ደግሞ ለድብርት፣ ለጭንቀትና ለሌሎች የአእምሮ ጤና ችግሮች ያዳርጋል። አረጋውያን በተፈጥሯቸው በቀላሉ ለጭንቀትና ለብቸኝነት የተጋለጡ በመሆናቸው የኑሮ ውድነት የሚያስከትለው ተጨማሪ ጫና ለአእምሮ ጤናቸው እጅጉ የሚጎዳ ባለሙያዎች ይገልጻሉ። ከዚህም ባሻገር ማህበራዊ ድጋፍ ማጣትም የጡረተኞችን ችግር እንደሚያባብስ ይታመናል። ብዙ ጡረተኞች ቤተሰቦቻቸው በኑሮ ውድነት ምክንያት እነሱን ለመርዳት የማይችሉበት ሁኔታ ያጋጥማቸዋል። ይህም ለከፋ የብቸኝነት ስሜትና ማህበራዊ መገለል ይዳርጋል። እነዚህ ሁሉ ምክንያቶች ተደማምረው ጡረተኞች በቀላሉ ተስፋ እንዲቆርጡና ለከፋ የጤና እክል እንዲዳረጉ ያደርጋል። የብቸኝነት ስሜትና ማህበራዊ መገለል ለአረጋውያኑ ጤና እጅግ ጎጂ እንደሆነ ጥናቶች ያሳያሉ። ማህበራዊ ትስስር ማጣት የበሽታ የመከላከል አቅምን ያዳክማል፣ የእውቀት ቅነሳንም ያፋጥናል። እንዲሁም የልብና የደም ዝውውርን ስርዓት በሽታዎችን ተጋላጭነትንም ይጨምራል። የቤተሰብ አባላት ወይም ጎረቤቶች የገንዘብ ችግር ወይም የኑሮ ውጣ ውረድ በመኖሩ ምክንያት ለጡረተኞች በቂ ትኩረት መስጠት ባለመቻላቸው ምክንያት ብዙ ጡረተኞች ችግራቸውን በውስጣቸው ይዘው እንዲኖሩ ይገደዳሉ። ይህ ደግሞ ለአእምሮ ጤና አገልግሎት ተደራሽነት እጦት ጋር ተደማምሮ አሳሳቢ ስነ ልቦና ቀውስ እንደሚፈጥር የጤና ባለሙያዎችም ይናገራሉ። ብዙ ጡረተኞች በማህበረሰባቸው ውስጥ የተገለሉና የተረሱ እንደሆኑ ይሰማቸዋል። ይህም በጤናቸው ላይ ተጨማሪ ጫና ይፈጥራል። የመንግስት የደሞዝ ማስተካከያዎች የተወሰነ ፎይታ ለመስጠት ቢታሰቡ የኑሮ ውድነቱ ከጭማሪው ከላይ በመሆኑ ጡረተኞችን ሙሉ በሙሉ እንዳልጠቀመ የተለያዩ ዘገባዎች ያመለክታሉ። ምንም እንኳን ለሲቪል ሰርቫንቶች የደሞዝ ማስተካከያ ቢደረግም በተለይም የጡረተኞች የኑሮ ሁኔታ አሁንም አሳሳቢ የሆነ እንደተነገረ ነው። የደሞዝ ጭማሪው በተወሰኑ አካባቢዎች የዘገየ ወይም ሙሉ በሙሉ ተግባራዊ እንዳልሆነ ዘገባዎች ይጠቁማሉ። ይህም የጡረተኞችን ስቃይ የበለጠ እንደሚያራዝም ይታመናል። ለምሳሌ የሲቪል ሰርቫንቶች ደሞዝ ጭማሪ እስከ 300% የሚደርስ ጭማሪ ለዝቅተኛ ገቢ ተቀባዮችም ቢሆንም ይህ ጭማሪ የዋጋ ግሽበትን ለመቋቋም የሚያስችል አለመሆኑን ኢኮኖሚስቶች ይገልጻሉ። የዋጋ ንረቱ ከደሞዝ ጭማሪ የበለጠ በፍጥነት እያደገ በመሆኑ የጡረተኞች የገንዘብ አቅም ደከም እየተሸረሸረ ይገኛል። የጡረታ አበላቸውን ከኑሮ ውድነት ጋር በሚጣጣም መልኩ ማስተካከል አስፈላጊ እንደመሆኑ ባለሙያዎች ይናገራሉ። ይህ ማለት የደሞዝ ጭማሪው የዋጋ ንረቱን ታሳቢ ያደረገ መሆን አለበት። መንግስት የዋጋ ንረትን ለመቆጣጠር ካልቻለ የሚደረጉ የደሞዝ ማስተካከያዎች ሁሉ ጊዜያዊ መፍትሄ ብቻ እንደሚሆኑ ይገለጻል። በተጨማሪም የጡረታ ፈንዶች በአግባቡ ኢንቨስት ሳይደረጉ ሲቀሩ የዋጋ ንረት የጡረተኞችን ገንዘብ እንዴት እንደሚበላው አዲስ ፎርቹን ዘግቧል። ይህ ደግሞ የጡረታ ፈንዶች ውጤታማነት ላይ መሻሻል እንደሚያስፈልግም ይጠቁማል። የጡረታ ፈንዶችን በዘላቂነት ማስተዳደርና ገቢ የሚያስገኙ ፕሮጀክቶች ላይ መዋለ ንዋይ ማፍሰስ የጡረተኞችን የገንዘብ ደህንነት ለማረጋገጥ ወሳኝ እንደሆነም ኢኮኖሚስቶች ይናገራሉ። የዋጋ ግሽበትን ለመቆጣጠር መንግስት የገንዘብ ፖሊሲዎችን ማጠናከርና ምርትና ምርታማነትን ማሳደግ እንዲሁም የገበያ መረጋጋትን ማረጋገጥ ወሳኝ እርምጃዎች ናቸው። በአጠቃላይ በኢትዮጵያ ውስጥ ያሉ ጡረተኞች የሚያጋጥማቸው የምግብ እጥረት፣ የጤና ችግርና የኑሮ ውድነት እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን በዕለት ተዕለት ህይወታቸው ውስጥ ምግብ ለመስለልም ይገደዳሉ። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበርና አዲስ ፎርቹን ጋዜጣ የቀረበው መረጃ የጡረተኞችን አስከፊ ሁኔታ የሚያመላክት ነው። ይህንን ችግር ለመቅረፍ መንግስት፣ የሲቪል ማህበረሰብና ህብረተሰቡ በጋራ በመሆን የጡረተኞችን የኑሮ ሁኔታ ለማሻሻል የሚያስችሉ ዘላቂ መፍትሄዎችን መፈለግ አለባቸው። የጡረተኞችን ክብርና ደህንነት ማረጋገጥ በህብረተሰብና የመንግስት የጋራ ኃላፊነት እንደሆነ በተደጋጋሚ ይገለጻል። የጡረታ አበል ስርዓቱን ማሻሻል፣ የዋጋ ንረትን መቆጣጠር እንዲሁም ለጡረተኞች ተደራሽ የሆኑ የህክምናና የማህበራዊ ድጋፍ አገልግሎቶችን ማቅረብ አስገዳጅ እንደሆነ ባለሙያዎች ያሳስባሉ። የማራኪ ፕሬስ ቤተሰቦች ቻናላችንን ሰብስክራይብ ያላደረጋችሁ እንድታደርጉ እያስታወስናችሁ ባነሳነው ጉዳይ ላይ አሁንም ቀጣይ መረጃዎችን እንንገራችሁ። ቀደም ሲል የተነሳውን ችግር ለመቅረፍ ታዲያ ሊወሰዱ የሚገቡ እርምጃዎች የሚከተሉትን ሀሳቦች ማካተት እንደሚገባቸው ጥናቶች ይጠቁማሉ። በመጀመሪያ የጡረታ አበል ስርዓቱን ማሻሻል እጅግ ወሳኝ እንደሆነ ይታመናል። የጡረታ አበል ከኑሮ ውድነት ጋር በሚጣጣም መልኩ በየጊዜው እንዲስተካከል የሚያስችል ዘዴ መዘርጋት ይኖርበታል። ይህ የዋጋ ግሽበትን በየጊዜው መከታተልና አበሉን ከነርሱ ጋር በሚጣጣም መልኩ ማስተካከልን ሊያካትት ይችላል። ይህን ለማድረግም የተጨባጭ የኑሮ ውድነት የሚያንጸባርቅ መረጃን በመጠቀም የጡረታ አበልን በየዓመቱ ወይም በየ6 ወሩ የማስተካከል ስርዓት መዘርጋት ይቻላል። በሁለተኛ ደረጃ መንግስት የዋጋ ንረትን ለመቆጣጠር ውጤታማ ኢኮኖሚ ፖሊሲዎችን መከተል አለበት። የምግብ ዋጋ ማረጋጋትና የሸቀጦች አቅርቦትን ማሻሻል የጡረተኞችን የኑሮ ጫና በእጅጉ ይቀንሳል። ይህን ለማድረግ የግብርና ምርታማነትን ማሳደግ፣ የምርት ግብይት ሰንሰለቶችን ማሳጠርና የገበያ መረጋጋትን ማረጋገጥ ወሳኝ እርምጃዎች ናቸው። በተለይም የግብርና ምርትን መጨመር የዋጋ ንረትን ለመቀነስ መሰረታዊ ሚና እንደሚጫወት ኢኮኖሚስቶች ይገልጻሉ። በሶስተኛ ደረጃ የህክምና አገልግሎት ተደራሽነትን ማሻሻል እጅግ አስፈላጊ እንደሆነ የጤና ባለሙያዎች ያሳስባሉ። ለጡረተኞች ነፃ ወይም ቅናሽ የህክምና አገልግሎት እንዲያገኙ
የሚያስችል ጠንካራ የጤና መድን ስርዓት መዘርጋቱ ወሳኝ ነው። የሕክምና ተቋማትና መድኃኒቶች ተደራሽነትን ማሻሻልም በከተሞችም ሆነ በገጠር አካባቢዎች መረጋገጥ አለበት። የሞባይል የጤና ክሊኒኮችን ወደ ገጠር አካባቢዎች በማስፋፋትና የአረጋውያን የጤና አገልግሎትን የሚሰጡ የሕክምና ባለሙያዎችን በማሰልጠን ይህንን ክፍተት መሙላት እንደሚቻል ይታመናል። አራተኛ ለከፍተኛ ድህነት ለተጋለጡ ጡረተኞች የምግብ ድጋፍ ፕሮግራሞችን ወይም የምግብ ኩፖን ስርዓቶችን ማስተዋወቅ ሊታሰብበት ይገባል። ይህ የምግብ ዋስትናቸውን በማረጋገጥ የጤና ሁኔታቸው እንዳይባባስ ይረዳል። እንደነዚህ ያሉ ፕሮግራሞች የምግብ ዋጋ ንረትን ቢጨምርም ጡረተኞች በቂ ምግብ እንዲያገኙ ማረጋገጥ እንደሚችሉ ልምምዶች ያሳያሉ። አምስተኛ ማህበራዊ ድጋፍ መረቦችን ማጠናከር አስፈላጊ እንደሆነ የሲቪል ማህበረሰብ ድርጅቶች ያመለክታሉ። ጡረተኞች በህዝቡ ውስጥ ተሳትፎ እንዲኖራቸው የሚያደርጉ ማህበራዊ ማዕከላትን ማቋቋምና የብቸኝነት ስሜትን ለመቀነስ የሚያስችሉ የድጋፍ መረቦችን ማጠናከር ያስፈልጋል። የቤተሰብ አባላትና ጎረቤቶች ጡረተኞችን የመደገፍ ባህላቸውን እንዲያጠናክሩ ማበረታታትም ጠቃሚ ነው። በማህበራዊ ክበቦች፣ በበጎ ፈቃደኝነት ፕሮግራሞችና በአረጋውያን ማዕከላት አማካኝነት ጡረተኞች እርስ በርስ እንዲገናኙና ንቁ እንዲሆኑ ማድረግ ይቻላል። በመጨረሻም የህግ ማዕቀፍ ማሻሻያ ማድረግ ይኖርበታል። የጡረተኞችን መብት የሚያስከብርና የኑሮ ሁኔታቸውን የሚያሻሽሉ ህጎችን ማውጣትና ተፈጻሚነታቸውንም ማረጋገጥ የግድ ነው። ይህ የሚያጠቃልለው የጡረታ ክፍያዎችን ወቅታዊነት ማረጋገጥ፣ የጡረተኞችን ንብረት መብት ማስጠበቅና ለነሱ የሚሰጡ አገልግሎቶችን በጥራት መከታተል ማለት ነው። እንደዚህ አይነት የመሳሰሉ እርምጃዎችን በመውሰድ በኢትዮጵያ ውስጥ ያሉ ጡረተኞች የሚያጋጥማቸውን ከባድ የኑሮ ችግሮች መቀነስና የእድሜ መግፋት ጊዜያቸውን በክብርና በደህና እንዲያሳልፉ ማስቻልም ይቻላል። የጡረተኞችን ደህንነት ማረጋገጥ የሀገር ልማትና ማህበራዊ ፍትህ ወሳኝ አካል እንደሆነም ይታመናል። ለዚህም የህብረተሰቡ አባላት እና ባለድርሻ አካላት ሁሉ ትብብርና ቁርጠኝነት አስፈላጊ ነው። ይህ በዚህ እንዳለ በኢትዮጵያ ዋና ጡረተኞች ዝቅተኛ ወራዊ ክፍያ 4669 ብር መሆኑን ከሰሞኑ እየተነገረ ነው። በቀጣይ ሐምሌ ወር ጀምሮ በሚጀምረው አዲስ ክፍያና ለዋና ጡረተኞቹ ከ1500 እስከ 2000 ብር ጭማሪ መደረጉን የተለያዩ የማህበራዊ ትስስር ገጾች እየጻፉት ይገኛሉ። በዚህም መሰረት 3113 ብር የነበረው ዝቅተኛ የወር ጡረተኛ ተከፋይ ወደ 4669 ብር ከፍ ብሏል። በዚህም መሰረት 3113 ብር የነበረው ዝቅተኛ የዋና ጡረተኛ ተከፋይ ወደ 4669 ብር ከፍ ብሏል። በኢትዮጵያ ዋናና ተተኪ የግል ጡረተኛ ተከፋይ ብዛት 20 ሺህ እንደሚጠጋ የወጡ መረጃዎች ያመለክታሉ። ከነዚህ ተከፋዮች መሃል 146000፣ 136000 እና 126000 እንዲሁም 106000 የሚከፈላቸው አራት ከፍተኛ የጡረታ ገንዘብ ተቀባዮች መኖራቸውም አነጋጋሪ ሆኗል። ይሁንና አሁን ተደርጓል የተባለው ጭማሪ እውነት ቢሆን እንኳን ሀገራቸውን ላገለገሉ ጡረተኞች እዚህ ግባ የማይባል እንደሆነና የኑሮ ሁኔታ ያላገናዘበ እንደሆነ መገንዘብም ይቻላል። ስለ ጉዳዩ የምታውቁ ተመልካቾቻችን ተደረገ ስለተባለው ጭማሪና ጡረተኞች ያሉበት ሁኔታ በተመለከተ አስተያየቶቻችሁን ብታሰፍሩልን እኛም ተጨማሪ መረጃዎችን አካተን የምናቀርበው ይሆናል። የባራኪ ፕሬስ ቤተሰቦች ለዛሬ ያዝናቸው መረጃዎች ነግረናቸው አበቃል። መረጃዎቹ ጠቃሚና ሚዛናዊ ሆነው ካገኟቸው ብቻ ያላደረጋችሁ ሰብስክራይብ ታድርጉልን ደስ ይለናል። በሌሎች ወቅታዊ መረጃዎች እስክንገናኝ በደህና ቆዩ።